ሰላም ጤና ይስጥልኝ ውድ የጀሚሾ ቤተሰቦች። በዚህ ሳምንት በጀሚሾ ወደ እናንተ ይዘን እንመጣ የወደድነው ስለ ሜካፕ ነው። እኛ ሀገር ውስጥ ባልተለመደ ሁኔታ የራሷን የሜካፕ ብራንድ ፈጥራ በምንወዳቸው እስከዛሬ ድረስ ሀገራችን ውስጥ በሚያበረታቱ ስያሜዎች ፕሮዳክቶቿን ሰይማ ለእኛ ለገበያ አቬለብል ያደረገችውን ሄለንን ነው የጋበዝኩላችሁ ከሄላዝ ቢዩቲ። ሄለን እንዴት ዲፋይን ታደርገዋለች? I think beauty or makeup, so it's like it's a human nature. ራሳችን የምናስውብበት መንገድ ነው። ሶ የነበረ ነገር ነው፣ አዲስ ነገር አይደለም። በርካሽ ስላገኘሁት ብለሽ ሳይሆን 100 እጥፍ ከፍለሽም ሃዛርዱ ሌቨሉ 100 እጥፍ የሆነ ፕሮዳክት ሊሆን ይችላል። አብሶሉትሊ ያው ነጭ እኮ የምንሆነው ለኛ ስኪን ስላልነበረ ነው አይደል? ነጭ የሚሆን ማች የሚያደርግ ስኪን ከለር ስላልነበረ ነው አይደል? እውነት ነው። ሜካፕ አረግሽ ማለት ነጭ አዎ። ለምንድን ነው ብትይ በቃ የተሰራው ለነሱ ለነጮች። ይህን ቢዝነስ ማኔጅ ማድረግ ደግሞ አለና እዛ ጋ ያለው ፈተና ምን ይመስላል? ወይስ እንዴት ነው የምታየው? እንዴት ነው ናቪጌት የምታረጊው? እስቲ እሱን የተወሰነ ነገር በይኝ። በጣም ብዙ ነው። ብዙ ነገሮችን እንደምትማሩበት እንደምትወስዱበት ለሜካፕ ያሉ የተለያዩ ኮንትሮቨርሻል ሀሳቦችን ያነሳንበት ፕሮግራም ነው። እንደምትወዱት አምናለሁኝ። በጀሚሾ ይጠብቁን። እስከዛ ድረስ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ እንድታበረታቱን አስታውሳችኋለሁ። እናመሰግናለን። ሰላም ጤና ይስጥልኝ ውድ የጀሚሾ ቤተሰቦች፣ እንደምን ከርማችኋል? ዛሬ አንዲትን ጠንካራ ሴት ይዤላችሁ መጥቻለሁኝ። ከራሷ ከተማረችበት ከምትሰራበት ሙያ ዘርፍ ተጨማሪ አዲስ ቢዝነስ ፎርም አድርጋ ብዙም እኛ ኢትዮጵያውያን ባልነበርንበት ኢንዱስትሪ ማለት ነው ፈርቀዳጅ ሆና ስማችንን ያስጠራች ጠንካራ ሴት ነው ይዤላችሁ መጣሁት። የሄላዝ ቢዩቲ ፋውንደር ሄለን አብራኛለች። ብዙ ከምናነሳቸው ሀሳቦች እንደምትማሩበት አምናለሁኝ። አብራችሁን ቆዩ። ሄለን በጀሚሾ ተመልካቾች ስም ወደ ጀሚሾ ስለመጣሽ በጣም አመሰግናለሁኝ። ይህን ቆይታ ልናደርግ ፈቃደኛ ሆነሽ ስለተገኘሽ እኔም በጣም አመሰግናለሁ ስለጋበሽኝ ጀሚ። እሺ፣ በጣም ብዙ የምናነሳቸው ነገሮች አሉ። በሙያ ሶፍትዌር ኢንጂነር ቴክ ውስጥ ነው ያለሽው። ከዛ አልፎ ግን ቢዩቲ ኢንዱስትሪ ውስጥ ገብተሽ ሄላዝ ቢዩቲን ፋውንድ አድርገሽ እንግዲህ ብዙ ፕሮዳክቶች የምናውቃቸው የምንወዳቸው አሉ። ራሴም የተጠቀምኩት ዛሬ ሁላ የተጠቀምኩት ፕሮዳክት አለሽ እና ወደ እሱ እንሄዳለን። ግን መጀመሪያ እንተዋወቅ እስቲ። ሄለን የተወለደች የታደገች? እሺ፣ ደስ ይለኛል። ሄለን የተወለደችው ተወልጄ ያደግኩት ኢትዮጵያ ነው። ኢትዮጵያ ተምሬ አንደኛ ዲግሪን እዛ ጨርሼ ወደ አሜሪካ የመጣሁት ማስተርሴን ለመማር ነው። በስኮላርሽፕ ነው የመጣሁት። እድገቴ ኢትዮጵያ ውስጥ የተለያየ አካባቢ ነው ያደግኩት። ኢትዮጵያ ውስጥ ሳድግ ከትግራይ፣ ኦሮሚያ፣ አማራ ክልል የተለያየ ቦታዎች በተለያየ ቋንቋ ተምሬያለሁ። ቁቤ ቆጥሬያለሁ፣ በትግርኛ ተምሬያለሁ፣ በአማርኛ ኦል ዳት። ኢትዮጵያን አብዛኛውን ላይክ ማጆሪቲ እንትኑን አይ ቲንክ ኤክስፒሪየንስ አድርጌ ነው ያደግኩት። ፈርስት ዲግሪን እዛ ኮምፒውተር ሳይንስ ከጨረስኩ በኋላ 1 ዓመት ሌክቸረር ሁኜ እዛው የተማርኩበት ትምህርት ቤት አስተማርኩ። ከዛ ስኮላርሺፕ አገኘው እና ዩኤስ ለማስተርስ መጣሁኝ። ኮምፒውተር ሳይንስ ነው ያጠናሁት። ከዛ በኋላ ደግሞ ሀገር ቤት ተመልሼ ትንሽ አገለገልኩና ደግሞ ተመልሼ የመጣሁ እዚህ ኮርፖሬት ወርልድ ላይ በሶፍትዌር ኢንጂነርነት የተለያየ ቦታዎች ሰራሁኝ። ይህን ይመስላል። በጣም ደስ ይላል። እንዴት እድሉን አገኘሽ? በተለያየ የኢትዮጵያ ክፍሎች በወላጅ በቤተሰቦችሽ ምክንያት ስራት በሚቀይሩበት ጊዜ ነው? ብዙ ጊዜ እንደዛ የሚሆነው እንደዛ ብዬ ነው። አባቴ ባንከር ነው፣ ኮመርሻል ባንክ ነው የሚሰራው እና እሱ እድገት ሲያገኝ ቦታ ሲቀይር ሲጓዝ ሲቀይር አብረን ነው የምንጓዘው አሰ ፋሚሊ ሁሌ ማለት ነው። በዛ ምክንያት ነው የማየት እድሉ የገጠመሽ። በጣም ደስ ይላል። ለዛ ነው ማለት ነው እንግዲህ የተለያየ ስም እየሰጠሽ ፕሮዳክቶችሽ ላይ ዛሬ የተጠቀምሽው ይመስለኛል። ያ ልጅነት ላይ ያለፈው ነገር በኋላ ላይ እናነሳዋለን። ታዲያ አሜሪካ እንዴት ተቀበለችሽ? እንዴት ነበረ የነበረሽ ጀርኒ
ከዛ ወደ ትምህርቱ ቀጠልሽበት? ከመጣሽ በኋላ ለማስተርስሽ የመጣሽው እንዴት አደረግሽ? ለትምህርት ነው የመጣሁት። ኦፍ ኮርስ ብዙም አሜሪካ መምጣት ህልም ኖሮኝ አያውቅም። ህልሜ የነበረው ዩሮፕ ለመማር ነበረ። ፎርስ አጋጣሚ ሆኖ እንግዲህ ስኮላርሺፕ ወደዚህ ሳገኝ መጣሁኝ ወደዚህ። ብዙም የተለየ ኤክስፔክቴሽን ፕላኔ ውስጥ ድሪም ውስጥ አልነበረም አሜሪካ ሲጀመር። ግን አይ ኤንድ አፕ ካሚንግ ሶ ማስተርሴን ተማርኩኝ ኖርዝ ካሮላይና ነው የተማርኩት ኤንሲሲዩ የሚባል ዩኒቨርሲቲ። ያው 20 hours ፉል ስኮላርሺፕ ነው፣ ግን 20 hours ደግሞ እዛው በሳምንት 20 ሰዓት ዩኒቨርሲቲ ውስጥ እንደ ቲኤ ቲቺንግ አሲስታንት ሌሎች ዌብሳይቶችን ዲፓርትመንቱን መስራት የአይቲ ሰርቪሶች ሳፖርት መስጠት እየሰራን ተማርኩኝ ማለት ነው፣ በነፃ ስኮላርሺፕ ማለት ነው ቤዚካሊ። ከዛ 2 ዓመት እሱን ጨረስኩኝ። እንደን ወደ ኢትዮጵያ ተመለስኩኝ። ይገርም ነው። እሺ እንትን አለ ኦፒቲ የሚባል ነገር አለ የምታውቂ ከሆነ ልክ ኮሌጅ ስትጨርሺ የአንድ ዓመት የስራ እድል ይሰጥሻል። ፕራክቲካል ወጥተሽ ኢንዱስትሪው ላይ እንድትሰሪ ማለት ነው በቴክ በተማርሽው እና 3 ወር ሰራውና ትቼው ሄድኩኝ ወደ ዩኒቨርሲቲ ማስተምርበት ዩኒቨርሲቲ ማገልገል አለብኝ ብዬ ተመለስኩ። እንደን ደግሞ በዛም አጋጣሚ ብዙ እቅዶች ነበሩ ኢትዮጵያ ላይ በ2020 ሚድል ኢንካም ትሆናለች እና የሚል እቅዶች ስለነበሩ ይሄ ባክ ኢን 2010 ላይ ነው። ሶ እኔ አይ ጀስት ዋንትድ ቱ ቢ ፓርት ኦፍ ኢት እና እንዲያመልጠኝ አልፈለኩም። ጀኒኒ ማለት ነው ያኔ መመለስ አለብኝ ይሄ ድል ይቅር ብዬ ተመለስኩኝ ማለት ነው። ከዛ እዛ ከሄድኩ በኋላ ኤክስፔክቴሽኔ እና እንትኔ አልመጣጠናለ ታስቢውና ከዛ እንደገና ተመልሼ ኤምባሲ ስገባ ያው ቪዛ ኤክስፓየር አድርጎ ነበር፣ ግን ሪሞት እየሰራው ነበር ፓርት ታይም ከዛውኝ። ሶ ስገባ ምንም እንትን አላሉም ሰጡኝ፣ ተመልሼ መጣሁ ማለት ነው። በዚህ ቀረው። የሚገርም ነው። ብዙ ሰው አያደርግም እዚህ ሀገር በምንም መንገድ እግሩን ካስገባ በኋላ ብዙ ሰው ድሪም የሚያደርገውም ስለሆነ እድሉን ተመልሶ የመሄድ ነገር የለውም። እሄዳለሁ ብሎ የመጣ ሰው ራሱ ሀሳብ ይቀይራል። አንቺ ግን ሄደሽ ማገልገል ፈለግሽ፣ የሆነ የእድገት ጆርኒዋ ላይ ኢትዮጵያ ላይ ኮንትሪቢዩት ማድረግ ፈልገሽ ነው ሄድሽው። ግን ኤክስፔክቴሽኑ ጋር አላይን ሳያደርግ ሲቀር ትተሽ መጣሽ ማለት ነው። የሚገርም ነው። ከመጣሽ በኋላስ የነበረው ህይወት ምን ይመስላል? እንዴት አገኘሽው? ስለ ስራሽ ላይ መቀጠል ስራዬ ላይ የነበረው ስራ ላይ ነው የቀጠልኩት። እዛ ነው ስራ ቦታ ነው ባለቤቴን የሚያገኘውት። ያው ኑሮ ትዳር ምናምን የሚለው እየተጀመረ ሄደ ማለት ነው። ያው በስራዬ ማደግ ባለብኝ እንትን እያደግኩኝ እየሰራሁኝ መጣው። ምንም አይነት የሆነ ይሄ ነው የምለው ቻሌንጅ የለም። the only thing ራሴን አንዳንዴ በቃ ያገኘሁባቸው ቦታዎች how did I get here ብዬ ራሴን በጣም ከሲኒየር ሰዎች ጋር እንደ እንትን ሆኜ እንደ ሳብጀክት ማተር ኤክስፐርት ሆኜ ስጠየቅ ፓርቲሲፔት ሳደርግ ፕሮጀክቱ ላይ እኔ የሚመስሉ ያልሆኑ ነጮች፣ ትልልቅ ሰዎች፣ ወንዶች፣ ሴትም የሌለበት ኢንቫይሮንመንት ላይ ስሰራ አስ ሶፍትዌር ኢንጂኒየር how did I get here ብዬ ቴብሉ ላይ ቁጭ ብዬ የጠየቅኩባቸው ጊዜዎች አሉ ነበሩ early on ማለት ነው። otherwise ምንም ይሄ ነው የምለው ያው በቃ የቤተሰብ እንትኑ አላደ ከቤተሰብ መራቁ ምናምኑ ካልሆነ ይሄ ነው የምለው እንደ ፈተና የገጠመሽ ነገር የለም። መጥተሽ መጀመሪያ ትምህርቱን አስተካክለሽ ስለሄድሽ ነገሮችን ቀላል አድርጓቸዋል ማለት ነው። ምናልባትም ያንቺም ጥንካሬ ተጨምሮበት ደስ ይላል በጣም። ከዛ ግን ከቴክ ኢንዱስትሪው ምንም የማይገናኝ ደግሞ መጣሽና ወደ ቢዩቲ ኢንዱስትሪው መጣሽና ምንድን ያየሽው ጋፕ? ለምን ወደዛ መጣሽ? ምን ኢንስፓየር አደረገሽ? ከልጅነት ጀምሮ የመጣ ነገር ነው? ከየት ነው የመጣው? ያስ ጀነራሊ እኔ በቃ ውስጥ ያለው አንድ ነገር ምንድነው የለውጥ አካል መሆን ደስ ይለኛል። ኮንትሪቢዩት ማድረግ ለእድገት፣ ለለውጥ፣ ለጥሩ ነገር እፈልጋለሁ። ህልሜም ነው። ከሴቶች ጋር መስራት፣ ሴቶችን ኢምፓወር ማድረግ ከልጅነቴ በቃ early 20s late teen ጀምሮ በቃ ውስጥ ያለ ነገር ነው እና እሱን ያው አይ ዶንት ኖ እንዴት ማኒፌስት እንደማደርገው በምንድነው እሱ ውስጥ ኢንቮልቭ መሆኑ አላውቅም። ግን በአመታት ውስጥ ያው እንደዚህ ኢትዮጵያ ስመላለስ ያየሁት ጋፕ ነበረ ቢቲ ኢንዱስትሪ ላይ በጣም ዲማንድ አለ። ፕላስ ከዚህ ደግሞ ስትሄጂ ይሄንን ይዘሽ ነይ ይሄንን ፕሮዳክት ይላሉና ኢቭን ሰዎች ትራቭል ሲያደርጉ እቃ ይዘው ሄደው ዛሬ ሴል በማድረግ ትራቭሊንግ ኤክስፔንስን ሸፈንኩና ነው ላይ ይላሉ። እውነት ነው። ከዛ እሱን ጋፕ አየሁኝ። እሱ ነው ወደ ቢቲ ኢንዱስትሪ
እንድገባ አንዱ ያደረገኝ። ሌላው ሴቶች ጋር አብሮ መስራት እድልን ይከፍታል። ጥሩ የሆነ እኔ ተጠቃሚ ባልሆንም አዛ ፖይንት ምንም አይነት የሜካፕ ተጠቃሚ ባልሆን ያው እህቶች ይጠቀማሉ፣ ጓደኞቼ ነው በዛ እንትን ውስጥ ላይክ ጥሩ እይታም አለኝ ለቁንጅና፣ ለውበት፣ ለጥሩ ነገር፣ ለፋሽን ሾው ጥሩ ደስ ኢንጆይ አደርገዋለሁ። በዛ ምክንያት ያው ኢንዱስትሪውን ተቀላቀልኩ እንደ ፕሮዳክት ክሪኤተር ሁኜ ማለት ነው። ኮንሱመር ሳልሆን ክሪኤተር ሁኜ እንትኑን ተቀላቀልኩ ኢንዱስትሪውን ማለት ነው። ደስ ይላል በጣም። ግን ሜካፕ ኮንትሮቨርሻል የሆነ ነገር ነው አይደለ? ሰዎች በተለያየ መንገድ ዲፋይን ያደርጉታል። በተለይ ሴቱ የሚመለከትበት መንገድ አለ፣ ወንዱ የሚመለከትበት መንገድ አለ። እንዲሁም ሴቱም ሁሉም ይስማማበታል ማለት አይደለም። አንዳንዴም በጣም የሰፋ ነገርም ስላለው ምን አይነት ፕሮዳክቶች ምናምን የሚለው ነገር ብዙ ጥያቄዎች ስላሉት ሄለን እንዴት ዲፋይን ታደርገዋለች? አይ ቲንክ ቢዩቲ ኦር ሜካፕ የነበረ ማለት በጣም ብዙ ዓመታት ወደኋላ ብትመለሽ እናቶቻችን በጣም ብዙ ዘመናት ሲጠቀሙበት የነበረ ነው። ሴቶች ብቻ ሳይሆን ወንዶች ራሱ ራይና እኮ ኢትዮጵያ ራሱ ብትሄጂ አንዳንድ ቦታዎች ላይ ኩል የሚካሉ እንደዚህ ንቅሳት ያደረጉ ምናምን ታያለሽ። ወንድም ሴትም ማለት ነው። ኢትስ ትራዲሽን ባህል ሆኖ ማለት ነው። ባህል ነው። ወደ ሳውዝ ብትሄጂ ፊታቸውን ለማስዋብ የተለያየ ጭቃ ይቀባሉ፣ ፓተርኖች ይሰራሉ። ዳስ ሜካፕ አይደል? ኢፍ ዩ ቲንክ አባውት ኢት አይናቸው ላይ ይቀባሉ፣ ፊታቸው ላይ ዲዛይን ያወጣሉ። ሶ ኢትስ ላይክ ኢትስ ሂውማን ኔቸር ራሳችንን የምናስውብበት መንገድ ነው። የነበረ ነገር ነው፣ አዲስ ነገር አይደለም። ሰዎች ያው የራሳቸው የሆነ ኦፒኒየን ሊኖራቸው ይችላል። የተለያየ ኦፒኒየን እንዴት ነው ማለት ምን ያህል አፌክት አድርጎናል? አር ዊ ሚስ ዩዚንግ ኢት? ሰዎች ራሳቸውን እንዳይወዱ በራስ መተማመን እንዳይኖራቸው የሚያደርግበት አይነት ሌቭል ላይ ሲደርስ እሱ ኔጌቲቭ እንትን አለው አይደል? ተጽዕኖ አለው ማለት ነው። ዲፔንደንት ከሆንሽ ራስሽን እስከ መርሳት አይነት አለ አይደል? ይሄን ካላረጉ ወይም ኮንፊደንስሽን እሱን ካላረግሽ ኮንፊደንስ የሌለሽ አይነት የሚፈጥርብሽ ተጽዕኖ ካለ ኔጌቲቭ ነው ማለት ነው። አዘርዋይስ ግን አንደኛ ኮንፊደንስሽን ውስጥ የሚያደርግልሽ ከሆነ ደስ የሚልሽ ከሆነ ራስሽን ኤክስፕረስ የምታደርጊበት ነገር ከሆነ አይ ዶንት ሲ ምንም አይነት እንትን መኖር አለበት ብዬ አላምንም። ግን ያው ኦፒኒየን አይደለ? የተለያዩ ሰዎች ስለሆነ ነገር የተለያየ ኦፒኒየን ይኖራቸዋል እንጂ መሰረቱ ኢስ ላይክ ከሂውማን ኔቸር ጋር የተያያዘ እንዳልኩሽ ነው። ወደ ትራይቦች ብትሄጂ ፓተርን ይጠቀማሉ። ኢትስ ሜካፕ ራይት? ኢትስ ሃው ዊ አፕላይ ኢት ቤዚካሊ አይደል? ዴር ኢዝ ኖ እንትን ሰዎች ውበትን የሚገልጹበት መንገድ ነው። ራሳቸውን ኤክስፕረስ የሚያደርጉበት ያላቸውን ፊቸሮች አጉልቶ የሚያሳዩበት ኩል ሲያደርጉ አይናቸው ጎልቶ እንዲታይ ነው አይደል? ቆንጆ ሆኖ ወይም ደግሞ ሜዲሲናል ቫሊዩም አለው አንዳንዱ ደግሞ በጣም ከሰዎች ባህል በተለይ ደግሞ ከሴቶች ጋር በጣም የተያያዘ ነገር ነው። በአግባቡ ስንጠቀምበት ጥሩ የሆነ ነገር ያለው ነገር ነው ብዬ ነው የማስበው። ሜካፕ የሚገርም ነው። ከትራይቦች ከከልቸር ጋር ከሂውማን ኔቸር ጋር የያዝሽበት መንገድ በጣም ወድጀዋለሁኝ። ያለ ነው ባላቸው ፕሮዳክት ኦፍኮርስ እኛ የምናውቀውን ዛሬ በሞደርን ዓለሙ ላይ ያለውን አይነት ፕሮዳክት ባይሆንም ባላቸው መልኩ ግን እነሱም የተለያዩ ፓተርኖች አድርገው ራሳቸውን የሚያስውቡበት መንገድ ነው። and every modern product አሁን የምታየው it came from there. if you think about it source እኮ የተደረገው ከዛ ነው። ቶፕ ዳውን አሁን እኛ ሞደርን ሜካፕ ብለን ከምናስበው አይደለም። እነሱ እኛ ሞደርን ሜካፕ ከዛ ነው ድራይቭ የተደረገው አይደል? ብለሽ ማድረግ ከካልቸሮች ከተለያዩ ባህሎች ከተለያዩ እንትኖች ላይክ አይላይነር አሁን ለምሳሌ ከየት ሊሆን ይችላል? የመጣ ከሆነ ካልቸር ይሆናል። ከኤዥያ፣ ከኖርዝ አሜሪካ፣ ኖርዝ አፍሪካ ከኢጂፕሽያን ዘመኖች ስትሄጂ እነ ክሌኦፓትራ እነ ምናምን ድሮ የኛም ኢስት አፍሪካን ካልቸሮችን ስታይ የተለያየ አይነት አጠቃቀም የአይን የቆዳ ላይ ብለሽ ማድረጉ ምናምን የራሱ ታሪክ የራሱ አመጣጥ አለውና ምክንያት አለው ለምን እንደዛ እንደሚያደርጉ ማለት ነው። አንዳንዶቹ ደግሞ እንደዚህ ከሙቪ ጋር ከቲያትር ጋር ከአርት እድገት ጋር አብረው ደግሞ የሚመጡ አሉ። ለምሳሌ የተለያየ ኢፌክቶችን ለመፍጠር ተብሎ ስቱዲዮ ውስጥ የተሰሩ ሉኮች ወጥተው ለማስ ሲጠቀሙባቸው እናያለን። ሌላው ሙቪ ላይ ለቲያትር ተብሎ የተጀመሩ ነገሮች ሁሉም ማስ በሆነ ሌቨል ከስተማይዝ ተደርጎ ሁሉም ሰው ደግሞ ኦን ዴይሊ ቤዚስ ሲጠቀምበት ታያለሽ። ይሄ በቃ እንደ ቴክኖሎጂ ማለት ነው ለሆነ
ለሆነ ሪሰርች ተብሎ ዴቨሎፕ የተደረገ ቴክኖሎጂ አሁን ኢንተርኔት ምንም ብታስቢ አይደል የሆነ ባክግራውንድ ስታይ መነሻው ሌላ ምክንያት አለው ከዛ ግን ለፐብሊክ ኦፕን ሆኖ ሁሉም ደግሞ ቢጠቀምበት ያለች just like that ማለት ነው እንደዛ ነው መረዳው በጣም ደስ ይላል ታዲያ ሜካፕ ፕሮዳክቶችን በመናይበት ጊዜ ጠቃሚ ማለት ጥሩ የሆኑ አሉ ምናልባትም ጥሩ ያልሆኑ ፕሮዳክቶች አሉ ለምሳሌ አንዲት ሴት እርጉዝ ሆና መጠቀም የሌለባት ፕሮዳክቶች ይኖራሉ ቆዳ ላይ ችግር የሚያመጡ ፕሮዳክቶች ይኖራሉ በትክክል ያልተሰሩ ምናምን ማለት ነው እና ያገኘነውን መጠቀም አለብን ከሄላዝ ቢዩቲ አንፃርስ ምን አይነት ማቴሪያሎች ነው የምትጠቀሙት ከስኪን ላይ ከሚኖረው በጣም ውድ የሆነው አካልሽ ላይ ነው አፕላይ የምታደርጊው ብዙ ጊዜ አይደለ አይንሽ ላይ ፊትሽ ላይ ምናምንና ምን አይነት ጥንቃቄ ማድረግ አለባት አንዲት ሴት ወይም መጠቀም የሚፈልግ ሰው ከምን አንፃር ነው ማየት ያለበት በጣም ጥሩ ጥያቄ ነው ያገኘሽውን መጠቀም የለብሽም አንደኛ እንደ ሰው ሊለያይ ይችላል የስኪን ኮንዲሽናችን የሁላችንም የተለያየ ነው ሴንሲቲቭ ስኪን ያላቸው ሰዎች ሞር በቀላሉ እንትን ይሆናሉ በቀላሉ ቆዳቸው የሚቆጣ ከሆነ የሚያስቆጧቸውን ነገሮች አቮይድ ማድረግ አለባቸው ስለዚህ ኢንግሪዲየንቱን ማየት አለባቸው ፕሮዳክት እኔ ስኪኔን ሴንሲቲቭ ስኪኔን እንትን የሚያስቆጣው ነገር አለ ወይ ለምሳሌ ኮመን የሆኑ እንትኖች አሉ ለምሳሌ ፍራግናንስ አላደለ ለሽታ ተብሎ የሚጨመሩ ፍራግናንስ ወይ ሲንቴቲክ ነገሮች ሲንቴቲክ ከለርስ ፕሪዘርቫቲቭስ እነሱ ብዙ ጊዜ እንትንም ብዙ ሰው አለርጂክ የሚሆንበት እነዚህ አሉ ከዛ ውጭ አብዛኛው ፕሮዳክት ኢንክሉዲንግ ሄላዝን ጨምሮ እንትን የምንጠቀማቸው ፎርሙሌሽኖች ላይ የምንጠቀማቸው ኢንግሪዲየንቶች ፉድ ግሬድ የሆነ ማለት ሁሉም ነገር ፉድ ግሬድ ሌቨል ነው የሚጠቀሙት unless 100% all natural product ካልሆነ በስተቀር which is rare በፕሮዳክቶች ብራንዶች ላይ ብታይ ብዙዎቹ all natural 100% የለም ብዙ ጊዜ የተወሰኑ ብራንድ ሊኖርች ይላሉ ለምንድነው ከለር ፔይ ኦፉ ይሄ የምንፈልገው ስሙዝነስ ቴክስቸር የምንፈልገው ኳሊቲዎች ለማምጣት ስለሚከብድ ብዙ አድቫንስ አላረገም ግን አሉ እንትን ያረጉና ስለዚህ የሚጠቀሟቸው ኢንግሪዲየንቶች ፉድ ግሬድ የሆኑ ስለሆኑ ሴፍ ነው እሱን ያው የምትጠቀሚውን ብራንድ ማወቅ are they certified እንዴት ነው ማኑፋክቸር የሚደረገው ኢንግሪዲየንቶቹ ምንድናቸውና የሚለው ማየት ነው እንጂ ከዛውጭ ሁሉንም ጀነራላይዝ ማድረግ አንችልም ያው የመምረጥ እንትን የኮንሱመር ወይም የተጠቃሚው ነው የሚሆነው ማለት ነው ምናልባት ይሄ በጣም ትሪኪ ኮንሰፕት ሊሆን ይችላል አንዳንዴ ግሪድም አለ አይደለ ኢንዱስትሪው ላይ ስትሆኚ እዚህ ላይ ብቻ ሳይሆን በየትኛውም ኢንዱስትሪ ላይ ለምሳሌ ኮልጌት ወይም ደግሞ የጥርስ መቦረሻ ሳሙና ላይ መጥፎ ምናልባት ካንሰር ሊያስከትሉ የሚችሉ ነገሮች ተገኙበት ተብሎ የሆነ ሎሱት ምናምን ሰማያለሽ ክላስ አክሽን ምናምን ሰማያለሽ ከሆነ ጊዜ በኋላ ብዙ ዳሜጅ ከተከሰተ በኋላና አንዳንድ ማቴሪያሎቹን ኢንግሪዲየንቱን ላምብብለሽ ራሱ ማይገቡሽ ፕሮዳክቶች አንቺ በቀላል ቋንቋ ላትረጃቸው የምትችያቸው ፕሮዳክቶች ይኖራሉና ግን ጥንቃቄ እንደሚፈልግ ማንሳት ነው ላይክ ሁሉንም ያገኘነው ፕሮዳክት በርካሽ ያገኘነው ብለን ወይም ካገኘንበት ቦታ ላይ ገዝተን መጠቀም የለብንም እንዳልሽው ሰርቲፋይድ መሆናቸውን እስከዛሬ ድረስ ያላቸውን ሂስትሪ የተወሰነ ሪሰርች ግን መስራት እንደሚጠይቅ የሚያሳይ ነው ማለት ነው በጣም ጥሩ ሌላ እዚህ ጋር እንትን ማድረግ የምፈልገው የኛም ኮሚኒቲ ላይ ፐርሰፕሽን ስላለ ማለት ነው በርካሽ ስላገኘሁት ብለሽ ሳይሆን 100 እጥፍ ከፍለሽም ሃዛርዱ ሌቨሉ 100 እጥፍ የሆነ ፕሮዳክት ሊሆን ይችላል አብሶሉትሊ ምክንያቱም you're looking for የሆነ pay off የሆነ ነገር እሱ ናቹራል ያታመጪው ማለት ነው አይደል ለምንድን ነው ናቹራል ኢንግሪዲየንት የሚሰሩ ፕሮዳክቶች በደንብ ፔ ኦፋቸው ከለር ፔ ኦፋቸው ስቴይንግ ፓወራቸው ምናምን ስላልሆነ ነው አይደል ወደዛ ሙቭ ያላረጉት ብዙዎቹ ስለዚህ the more advanced it is እንትን በሆነ ቁጥር ደግሞ you also have to think የሚጠቀሟቸው ነገሮች okay could be a very expensive ingredient or ደግሞ maybe they're applying a little too much of that ingredient so what I'm trying to say is ከፕራይስ ጋር አይደለም እንትኑ ፋክተሩ እንደ አንድ ፋክተር አድርገን ልወስደው አይገባም መውሰድ የለብንም because there is this perception trust ነው of course brand ላይ አይደል ምናረጋው ያው
ትረስት ታረጊ that's why አምነናቸው የምንጠቀማቸው ብራንዶች የሆነ አመት ላይ ኮንሲኩዌንስ እንደዚህ ለውስጥ አጋጥሟቸው ምናምን እንሰማለን እውነት ነው ሶ ምንድነው ዋን በቃ የራስሽ ሪሰርች እና የራስሽ የሆነ ጀጅመንት መውሰድ አለብሽ እውነት ነው አንዳንዴ እውነትሽን ነው ጥሩ ሐሳብ ነው ያነሳሽው ውድ ነው ብለን ብዙ ድካምም እንዳይኖረን ኦኬ ይሄ ጥሩ ቢሆን ነው ውድ የሆነው ብለን የምናረጋቸው መንገዛቸው እቃዎች ምናልባትም ጥሩ ላይ ሆኖ የሚችሉባቸው ሁኔታዎች ይኖራሉና ያ እንደ ብቸኛ ፋክተር ኦፍ ኮርስ መውሰድ የለብንም ግን ደግሞ እንዲሁ ያገኘነውንም ደግሞ መጠቀም የለብንም የሚለውን ለማንሳት ነው በጣም ጥሩ እንደው የቢዩቲ ኢንዱስትሪው ኢን ጀነራል በጣም ትልቅ ኢንዱስትሪ እንደሆነ ነው የሚገባኝ ሴሌብሪቲው ያለበት በየጊዜው ያደገ ያለ የፕሮዳክቶቹ ብዛት ራሱ በአመታት ውስጥ የተጨመሩት ድሮ ማናቃቸው ነገሮች ዛሬ ያስፈልጋሉ ተብለው በየቀኑ አዳዲስ ፕሮዳክት መጨመር እንዳለብሽ ነው ፑሽ የሚደረገው ዛጋ እንደው ከኢቲክስ ከአንፃር ብታነሺ አንቺ እዛ ውስጥ እንዳለን ሰው ማለት ነው ኢቲክሊ ነው በዛ ልክ እያደገው ያለው ብለሽ ታያለሽ ወይስ የምታያቸው ክፍተቶች አሉ and also inclusive ከመሆንም አንፃር ምንድነው ያንቺ የምታዩ ክፍተት እስቲ እዛ ላይ የተወሰነ ነገር በይን ኢንክሉሲቪቲ መጀመሪያ ብናወራ ኢንክሉሲቭ አልነበረም ለምሳሌ በእኛ እንኳን ጊዜ 7 years እኔ ስጀምር ሄላ ስንጀምር ያን ያህል አልነበረም እነ ሪያና 6 years ምናምን አይሆንም 40 ምናምን ሼድ ያወጣችው ወይም ላይክ ሼዶችን ይሄ ጥቁሮችን ከቨር የማድረጉ ጉዳይ አልነበረም it wasn't a priority አይደል ምክንያቱም በተለይ ሃይ ኢንድ ብራንዶች ለምን ብቲ እንደ ፖቴንሻል ከስተመር አልታይ ከዛ በኋላ ሲያዩ ነው ያሉ እየጨመሩ ሄዱት አይደል ገበያ እንዳለ ማለት ነው እንጂ ያው ነጭ እኮ ምን ነው ለኛ ስኪን ስላልነበረ ነው አይደል ነጭ የሚሆኑት ማች የሚያደርግ ስኪን ከለር ስላልነበረ ነው አይደል እውነት ነው ሜካፕ አረግሽ ማለት ነጭ ነው ለምንድን ነው ብትይ በቃ የተሰራው ለነጮች ነው የሰሩትም እነሱ ናቸው እኛ የራሳችን ዴቨሎፕ ማድረግ አንዱ ሂላዝ ቢቲ ፕራውድሊ ማረጋው ምንድነው የኛን ካልቸር ለኛ የሚሆን ነገር የሚለውን ነገር ኤክሰርሳይዝ እያረኩበት ነው ያለውትና በዛ አይ ቲንክ እንደ ሮል ሞዴልም መሆን የሚችል ስራ ነው እየሰራው ያለው ብዬ አስባለሁ so inclusivity አሁን ሞር አካታች የመሆን ማለት ነው የሆነ መጥቷል ሞር ምክንያቱም ዓለም ተያይዘዋል ማርኬት አፍሪካም ውስጥ በጣም የሚያድግ ማርኬት አለ ኤሺያም ውስጥም ታፒን ማድረግ ይፈልጋሉ መተዋች አይፈልጉም ከቢዝነስ አንፃር ማለት ነው ቢዝነስ ለምን ታዲያ ተብሎ ኦር ደግሞ ኦፍ ኮርስ ዞሮ ቢዝነስ ነው ኢንክሉሲቭ ናቸው በመባላቸው ጥሩ ስም ስለሚኖራቸው ቢዝነስ ብዙ ጊዜ ራሳችን ሜከርስ ኦር ፕሮዲዩሰርስ መሆን ያለብን እንደ አፍሪካውያን እንደ ኢትዮጵያውያን ለምንድነው የኛን ፍላጎት ማንጸባረቅ ምንችለው እኛ ተሳታፊዎች አምራቾች ስንሆን ነው እሱ ነው ሄላዝ ቢቲ እያረግን በሄላዝ ቢቲ በኩል እያረግን ያለ ነው እንጂ እቃዎች ስለሌሉ ዓለም ላይ ያለው በቂ ስላልሆነ አይደለም ለኛም ይሆን እኛን ያማከለ የኛን ባህል የኛን ፍላጎት ፕላስ ደግሞ እኛ ራሳችንም ራሱ ማምረት እንደምንችል የራሳችን ብራንድ ቢል ማድረግ እንደምንችል የሚያሳይ ነው እንትኑ ማለት ነው አላማው እሱን ነው እያረግን ያለ ነውና አካታችነትን ከሌሎች ከመጠበቅ ስፔተር ራሳችን ተሳታፊ መሆን እጃችንን ሰብሰብ አድርገን ጉዳዩ ላይ ተሳታፊ ብንሆን is much better and more effective I think እኛ በራሳችን መንገድ የራሳችን አስተዋጽኦ እያረግን ነው ብዬ አስባለሁ በጣም ደስ ይላል ቴንክ ዩ ሄላዝ ቢዩቲ ዛሬ ላይ ኢትዮጵያ ላይ ያለው እንቅስቃሴ በጣም በስፋት የምትሰሩት ኢትዮጵያ ውስጥ ይመስለኛል እዚህ ደግሞ ኦንላይን ነው የምትሸጡት አይደለ ፕሮዳክቶቹን እስቲ ንገሪን ምን ይመስላል ያለው ነገር ኢትዮጵያ ላይ በጣም ጥሩ ተቀባይነት አለን ኢትዮጵያዊ ብራንድ ሰዎች ባቅማቸው I know it's upper middle class ነው አብዛኛው ከስተመራችን ግን መጥቶ ኤክስፒሪየንስ አድርገው ሞክረው ምንም አይነት ፕሬሸር ሳይኖርባቸው ከፈለጉ ገዝተው ካልፈለጉ ሳይገዙ ቴስተሮችን አቬሌብል አድርገን በየቦታው አቬሌብል ሆነን ሰርቭ እያደረግን ያለ ነው ብራንቾች አላችሁ ብዙ ብራንቾች የራሳችን ብራንቾች አሉ አዲስ አበባ ላይ የተወሰኑ የኛ አሁን ላይ 2 ብራንች ነው ያለን 4 ነበረን ሪሳይዝ አድርገናል so that በደንብ ዲስትሪቢዩት እንድናረግና ብዙ ቦታ እንድንኖር ስለዚህ ሞር እንደ ከፓርትነሮች ጋር ይሆን በተጨማሪ ብዙ ወደ 40 ፕላስ ቦታዎች ላይ ይገኛል ፕሮዳክታችን አዲስ አበባ ላይ ትልልቅ ሱፐርማርኬቶች ላይ ኮስሞቲክስ ቤቶች ጋር እንደዚህ ከራሳችን ብራንች ተጨማሪ ማለት ነው ክፍለ ሀገር ላይ ፍራንቻይዞች አሉ ሶ መቀሌ ላይ ያለን ሐዋሳ ናዝሬት እስከ ወላይታ ሶዶ ድረስ ነበረን የሄላዝ ቢቲ ስቶር
አዲስ አበባ ላይ ደግሞ አሁን ሄላስ ፕላስ ብለን ደግሞ የጀመርነው ስኪን ኬር ሌሎችንም ብራንዶች ኬሪ የምናደርግበትም ደግሞ ኮንሴፕት እንደ ፍራንቻይዝ ደግሞ እሱንም ጀምረናል። ሄላስ ፕላስ ስቶሮች በጣም ደስ ይላል። ስኪን ኬር ብለሽ ስትይ ያው ሌላው ኮንሰፕት ደግሞ አሁን እየሰማን ያለው ስኪን ኬር ነውና አንዳንዶች ምን ይላሉ ሜካፕ አይደለም ሜካፕ ይጎዳል ፊት ብለው የሚያስቡ ሰዎች ስላሉ ሜካፕ አይደለም የሚጎዳው ያልተጠበቀ ፊት ፕሮቴክት ያልተደረገ ስኪን ኬር ፕሮዳክቶችን አፕላይ ማድረግ እንዳለብሽ ይመክራሉና ያልተደረገ ነው ያልተንከባከቡት ፊት ነው የሚጎዳው ብለው የሚሉ አሉና እዛ ላይ ያለሽ ምልከታ ምን ይመስላል? እንደዚህ አይነት ፕሮዳክቶች ሳላችሁ አሁን ያልሽው ኮንሰፕት ሊሆን ይችላል። ያ እውነት ነው። አሁን ከሁሉም በላይ መጀመሪያ ቆዳሽን ነው አንቺና ቆዳሽ ነው የምትቀሪው እንደ ወሰደ ያለ ፕሮዳክቱ ባይኖር ሶ ቆዳሽን መንከባከብ ቆዳሽን ፕሮቴክት ማድረግ ግዴታ ነው። መጀመሪያ ፕራዮሪቲ መሰጣት ያለበት ማለት ሜካፕ እና ኮስሞቲክስ ፕሮዳክቶች ያሉንን ፍሎዎች ከቨር ሊያደርጉ ይችላሉ እንጂ ሂል አያደርጉትም። እውነት ነው። ስለዚህ በምንጠቀማቸው ፕሮዳክቶችን መርጠን ለኛ ቆዳ ተስማሚ ሆኑትን ቆዳችንን በየቀኑ ቴክ ኬር ማድረግ አለብን። ከክሌንሲንግ ጀምሮ ሞይስቸራይዝ ማድረግ ከሳንስክሪን ኦል ዳት ማለት ነው። አስፈላጊውን ነገር ማድረግ አለብን። ከዛ በኋላ እሱ ላይ አፕላይ የምታረጊው በደንብ እንትን ያልሽው ቆዳ ላይ አፕላይ የምታረጊው ሜካፕም ቆንጆ ውጤትም ይሰጣሻል። ብዙ መጠቀም አይጠበቅብሽ ግሎ ማድረግ የምትችይው ውስጥ ጤነኛ ቆዳ ሲኖርሽ ነው። ፕላስ ደግሞ ብዙም ሪኳየር አያረግሽም። ትንሽ ኢፈርት you will have ፍሎውለስ የሆነ ሉክ ማለት ነው። እሱ አለ እና የስኪን ኬር ማርኬቱን በጣም እንደዛው በደንብ አሁን ደግሞ ሽፍት እያደረገ ነው። ሞር እንዲያው ኤዲድ እና ሜካፕ እንትን ከዛ ደግሞ ሞር ናቹራል ቢዩቲ እዛ ውስጥ አለ ሞር ትሬንዱ ደግሞ አይደል። ስለዚህ እሱ ማርኬት ላይ እኛም የተወሰነ ፕሮዳክቶች አሉን። ለምሳሌ ቀስል ፓውደር አለን። የፌስ ማስክ ነው ክሊንሰርም ነው። ቀስል ኢትዮጵያ ውስጥም አፍሪካ ኢስት አፍሪካም ያለ ቅጠል ነው። ከኢትዮጵያ ነው ሶርስ የምናደርገው እኛ። እሱ አለ። ኦርጋኒክ ቀስል ፓውደሮች አለን። ቲመሪክ ኦይል ነበረን አሁን ሶልድ አውት ነው። ኦርጋኒክ የሆኑ የስኪን ኬር ፕሮዳክቶችን ኢንትሮዲዩስ እያደረግን ነው ፍሮም ታይም ቱ ታይም። ፕላስ ደግሞ ከሀመር ክሌ ላይ ድራይቭ ያደረግነው ፎርሙሌሽን አለ። ሀመር ክሌ ማስክ የኢትዮጵያን የሀመር ትራይቦች የሚጠቀሙትን ቀይ ክሌ አይተሽ ከሆነ ከሱ ላይ ድራይቭ ያደረግነው ፕሮዳክት አለ። በደንብ ማርኬት ላይ በሰፊው አልቀረበም ገና፣ ግን ዳስ something that we have formulated እና ወደ ማርኬት ለማምጣት ስራ ላይ ያለን አንዱ ፕሮዳክታችን እሱ ነው። በጣም ደስ ይላል። ቢዩቲ ኢንዱስትሪው ላይ ከመግባትሽ በፊት የነበረሽ ምልከታና አሁን ከገባሽ በኋላ ፑሽ ለማድረግ ወደፊት ለመሄድ አሁን የተረዳሽው ነገር እስቲ አስረጅን። እዛ ላይ ያለው ቻሌንጅ፣ ክፍተት፣ ፈተና የሆነብሽ ነገር ካለ? አምን የኔ ስፔሲፊካሊ አብዛኛው ቢዝነሳችን ኢትዮጵያ ላይ አፍሪካ ላይ ስለሆነ በተለይ ኢትዮጵያ ላይ ያለው የቢዝነስ ሁኔታ የካልቸር ልዩነት የመቀበል የራሳችን ብራንድን የምንሰጣቸው ቦታዎች ኦል ዳት እሱ ቻሌንጅ ነው ለኛ እንደ ጀማሪ ስትሆኚ ማስተማር በይው ኮንፊደንስ እንዲኖራቸው ኢትዮጵያዊ ብራንድ መሆን ማለት የወረደ ማለት አይደለም። መኩራት እንዳለብን በራሳችን we don't have to fake it ወይም ሌላን ሰው መስለን መምጣት የለብንም። ብዙ ሪኮመንዴሽኖች ተሰጥተውኛል ከፕሮፌሽናሎች እዛም ማለት ነው። ስማቸውን እኮ ኢትዮጵያዊ ባታረጊያቸው እንደዚህ ያሉ ቢቀር ይሻላል እንጂ አልቀይራቸውም necessarily ለገበያ ብዬ ማለት ነው። it could be a bad business decision ግን አላማዬ is not about making money only, it's about making a difference. It's more than just selling a product. I'm inspiring ሰዎችን በራሳቸው መስራት ራስን ሆነ ጊዜን ይፈጃል ግን we have come a long way survive አድርገናል። so የራሱ የሆነ እንትን አለው like by ፕሮዳክቶች ማለት ነው። ሁሌ ቢዝነስ ስንሰራ it's not about የሆነ እንትን ብለሽ ፕሮፊት ሜክ ማድረግ ብቻ ሳይሆን የሆነ ነገር ቢውልድ አድርገሽ ለረጅም ጊዜ ዘላቂ የሆነ መሰረት እና ፋውንዴሽን መስራት ትርጉም ያለው ነገር ኮንትሪቢዩት ማድረግ ራሱ የራሱ እንደንትንሽ ነው እንደሰው ነው። በርግጥ ለዛ ለባለቤቱ ምንድነው የሚፈልገው ነው ይሄንን ስራ ሲሰራ ሰው ከዛ አንፃር ቻሌንጆች ቢኖሩ ሪዋርዱን በዛው መጠን ነው። ከስተመሮቻችን መጥተው ውቢትን ስጭኝ ሸጌን ስጭኝ እንደዚህ ብለው ስሙን ራሱ ጠርተው ሲጠቀሙ ደስ ይለኛል። የኛም የሚሉት ብራንድ በመኖሩ የሚኮሩበት አጋጣሚዎች ሲፈጠሩ ደስ ይለኛል። ሰዎች እኔ ራሴ ፕሮዳክቶች አሉኝ ጀግኒት ልዕልት ደስ ይላል በጣም። ይሄማ በፍጹም መቀየር የሌለበት ነው። አይ ቲንክ ለየት የሚያደርገው
እሱ ይመስለኛልና ፕሮዳክቶቹም በጣም ኳሊቲ እንደሆኑ መመስከር እችላለሁኝ። ደስ ይላል በጣም። ከስተመሮች ጋር ሲመጣ አብዛኛው ኢትዮጵያዊ ነው አፍሪካዊ የሌላው ሀገር የዚህ ሀገር ሰው እንዴት ነው እስቲ እሱን ንገረኝ። በፐርሰንቴጅ ኦብቪየስሊ ኢትዮጵያዊ በብዛት ማርኬት የምናደርገውም ለዛ ማርኬት ነው። ፊዚካል ስቶርም በጣም ያለን ማርኬት ሼር ያለን ኦፍ ኮርስ ኢትዮጵያ ውስጥ ነው። ግን የተወሰኑ የአፍሪካ ሀገሮች ላይም ፕሬዘንስ አለን። ዩጋንዳ፣ ሩዋንዳ፣ የተወሰነ ሳውት ሱዳን ነበረ፣ ወደ ኬንያም የተወሰነ ግን ብዙ ስራ ይጠይቃል እንጂ አለ። ዲማንዶች አሉ። ወደ ጋና የሚጠይቁን አሉ። ለምሳሌ ሳውዝ አፍሪካ አለ፣ ናይጄሪያ እንደዚህ በተለያዩ እንትኖች ስንገናኝ የሚጠይቁ ሰዎች አሉ። አፍሪካኖች ኢቨንትም ላይ በተለያዩ ምክንያት እዚህም አክቲቭሊ ፓርቲሲፔት የምናደርግባቸው እንትኖች አሉ። ለምሳሌ የብላክ ዲኤምቪ ኮምፒቲሽን ፓጀንት ላይ እሱ ላይ ስፖንሰሮች ነን። HBCU ግራጁዌቶች ፓጀንት ፕሮግራም ላይ ሰፖርት እናደርጋለን። የአፍሪካን አሜሪካን ኮሚኒቲ ጋር some kind of እንትን አለን። ስቶሪን ሼር በማድረግ ለምን እንደምንሰራ የተለያዩ እንደዚህ አይነት እንትኖች ላይ እንሳተፋለን ማለት ነው። ኢምፓወር ማድረግ ጥቁር ሴቶችን። ስለዚህ በዛ መልኩ እዚህ የተወሰነ ሼር አለን ማርኬት ሼር። ግን አብዛኛው ታርጌት አድርገን ማርኬት እናደርገው ለኢትዮጵያ ኮሚኒቲ ስለሆነ በብዛት አብዛኛው ደንበኛችን በፐርሰንቴጅ ኢትዮጵያዊ ነው። አጌን እንደው ከቢዝነስ ሳይዱ ውጪ ከዚህ ከፕሮዳክቶቹ ባለፈ ከጀርባ ያለውን ነገር ዲስከስ እንድናደርግ እመኛለሁኝ። ግን ደግሞ አንዳንዴ ሜካፕን እንደው ዲስከስ እንድናደርግበት ማንነትን የሚቀይር ያህል በቃ እንዳልሽው ቅድም ራስ ላይ ተጽዕኖ የሚፈጥር ያህል ኮንፊደንስ የሚያሰጣ ያህል የሚጠቀሙ ሰዎች ይኖራሉ። እና አንዳንዴ ደግሞ እንደ ቀልድ እንደ ጨዋታ የምንሰማቸው ነገሮች አሉ። ዴት ሲያደርጉ የሚያውቃት በሜካፕ ነው። ከዛ በኋላ የሰርጋቸው ዕለት ያለ ሜካፕ አይቶ በማግስቱ ፍቺ ጠየቀ ምናምን እንደዛ አይነት ወሬዎችን የምትሰሚባቸው ሁኔታዎች አሉ። በእርግጠኛ ባህል ውስጥ በኢትዮጵያ ውስጥ አልሰማሁም። ከኛ ሀገር ውጭ ባለ ኮንቴክስት ማለት ነው። አንዳንዴ ሜካፓቸውን ሲታጠቡ ምናምን ስታይ የተጠቀሙት ፕሮዳክት ብዛትና ኢቨን ሰውነት ይሄ የፊቱን ቅርጾ ላይ የሚቀይር ነገር ያደረጉት ነገር ስታይ በጣም ያስፈራሻል። ሌላ ሰው የሚመስሉበት ሁኔታ አለና በዛ ልክ እንደው እዛ ላይ ሀሳብ ብትሰጪበት ደስ ይለኛልና ያው እዛም ኢንዱስትሪው ላይ እንዳለ ሰው ማለት ነው ተመልክቶሽ ሳይሆን ኢንዱስትሪው ላይ እንዳለ ሰው ሀሳብ ብንሰጥበት ደስ ይለኛል። ሜካፕን በፍላጎት በቃ የራሳችንን ሙዳችንን ጥሩ ስሜት ለመፍጠር ራሳችን ላይ ጥሩ እንዲሰማን ያለንን ነገር እንዲያጎላ ቅድም እንዳልሽው ደስ የሚል ስሜት ለራሳችን እንዲፈጥርልን ለሰዎች ብለን ነው የምናረገው ብዬ አላስብም። አላረገውም ለሰዎች ብዬ ለራሴ ግን ደስ ስለሚለኝ ማደርገው ነገር ነውና ከዛ ባለፈ ግን ተጽዕኖ ማንነት ላይ ሲፈጥር እንዴት ታይዋለሽ እሱ ላይ? ተጽዕኖ መፍጠር የለበትም እንደ ማንኛውም እንትን ማለት ነው እኮ ተጽዕኖ የሚፈጥር ነገር ኤክስተርናል የምንጠቀመው ነገር እንደዛ ሊሆን ነው ማለት ነው። ዲፔንደንት መሆን የለብንም necessarily anything ላይ except of course ምግብ ላይ ዲፔንደንት ነን ውሃ ላይ ግን ሌሎች ነገሮች ተጨማሪ ነገሮች ናቸው አይደል? እንደ ሰውየው እንደ ተጠቃሚው ነው ላይክ ሜካፑን ለምንድን ነው የሚፈልገው ነው ራስን እስከመጥላት የራስን መልክ ጠልተሽ ሌላ ሰው ከመምሰል ከሆነ ትንሽዬ ራስ ላይ መስራት ሊፈለግ ይችላል። ያስፈልገዋል ያሰው ራስ ላይ መጀመሪያ ራሳችን መቀበል አለብን። ለምን አረክንም ማለትም ደግሞ አንችልም። አንዳንዴ is their own እንትን preference አንዳንዴ is a choice ያው ሰርጀሪ ያደርጉል ሰዎች አፍንጫቸውን ያስቀንሳሉ እንትን ይላሉ። ያው ፐርማነንት ማለት እኮ ነው ፊክስ የሚያደርጉት አይናቸውን ያሳድጋሉ ቅንድባቸውን ወደዛ ይደረጋል። ማይደረግ ነገር የለም። ያ ብዙ ነገር አለ። ሰዎች የሚያስደስታቸውን ነገር ሊያደርጉ ይችላሉ። የሚያስደስታቸውን ከማድረግ ማንም ሰው I don't think we should it's not our job እንትን ማድረግ ጀጅ ያረጋን አይደለም። ጀጅ አናረጋቸው ግን ሰዎች ላይክ ለምሳሌ አሁን እንዳልሽው እንደ በእኛ ካልቸር ባያጋጥምም ሌላ ሰው መስላው ከዛ ካገባት በኋላ የሚለው that's extreme case አድርስ ነው አንደኛ። ሁለተኛ ያ እንግዲህ ያንን መልክ ከሆነ የሚወደው መልክ ብቻ ወዶ ከሆነ ካገባ ችግር አለ። እሱም ችግር ነው መሰረቱ። ንግግሯን ማይንዷን ያው አላወሩም ማለት ነው። እሱን ወዶ ከሆነ ደግሞ it shouldn't matter ሜካፑን ኤቭሪዴ እንድትቀባ ኢንከሬጅ ማድረግ ነው በሷ በመፈልገው ያ እሱን ከሆነ የምትወደው እሷም ስለምትወደው ነው። ስለዚህ ሁሌ እሱ ይሆናል እንኳ ማለት ነው። ስለዚህ እዛ ላይ የሆነ እንትን ጋፕ አለ ማለት ነው ኮሚኒኬሽን እንጂ ያው ሊያጋጥም ይችላል። ግን ሜካፕ በጣም ፓወርፉል ነው
ወጣትን አሮጊት አርት ላይ ስታይ ድራማ ላይ ሙቪ ላይ የምናያቸው ኦል ዳት ሜካፕ ነው ብዙ ነገር መስራት ትችያለሽ ወጣትን ማስረጀት ትችያለሽ ሴትን ወንድ ማስመሰል ትችያለሽ ቫይስ ቨርሳል የተሰበረ የተጎዳ ነገሮችን በስፔሻል ኢፌክት ብዙ ምሰሪያቸው ነገሮች አሉ ያልደማን ነገር እንደደማ አርገሽ ኦል ዳት ኢዝ ሜካፕ ስፔሻል ኢፌክት ሜካፕ እና ለተለያየ ፐርፐስ ወይም ደግሞ ለምሳሌ ባልፈለጉት አደጋ ምክንያት ጉዳት የደረሰባቸው ሰዎች በቃ እንትናችሁን ቁስላችሁን ጠባሳችሁን አሳዩ ለምን ትሸፍናላችሁ ብለንም ማለት አንችልም እውነት ነው ኢንሴኩሪቲ የሚሰማቸው ከሆነ let them use makeup and cover it it's okay ጸጉር እንትን የሆነ ሰው ጸጉር ቢቀጥል ወይ ቢያረግ ወይ በተለያየ በሽታዎች በተለያዩ ምክንያቶች ቢያረግ የተሻለ ስሜት የሚሰጣቸውን ነገር ማድረግ ይችላሉ ምክንያቱም ሁሉም ሰው ሁሉም ነገር እንትን ነው ማለት ስለማንችል ማለት ነው እሱና እንትን ይሰጣቸዋል ኦፕሽን ይሰጣል ሜካፕ ማስተካከልን ለምሳሌ ሰርጀሪ አርጎ እንትን አርጎ ማስተካከል የማይችል ሰው በራሱ በሲምፕል ሜካፕ ራሱን ማስተካከል ይችላል ጥሩ ስሜት የሚፈጥርለትን ነገር ማድረግ ይችላል ማለት ነው ኦኬ ጥሩ እስቲ እንደው ከዚህ ባለፈ አሁን ፕሮዳክቶቹን ማምረት ሰው ጋር ማድረስ ማስለመድ ማርኬቲንግ ማይንድሴት ላይ መስራት ኢትዮጵያዊ ፕሮዳክት ምን ኮራበት ነው ምናፍርበት አይደለም ብሎ ማለት እነዛ ነገሮች ሁሉ አሉና ከዛ አልፎ ደግሞ እንደው እንደ ሴት እንደ እናት እንደ ሚስት ደሞ ሆነሽ ይህን ቢዝነስ ማኔጅ ማድረግ ደሞ አለና እዛ ጋር ያለው ፈተና ምን ይመስላል ወይስ እንዴት ነው የምታየው እንዴት ነው ናቪጌት የምታረጊው እስቲ እሱን የተወሰነ ነገር በእኔ በጣም ብዙ ነው ቀላል አይደለም ብዙ ጊቭ አፕ ማድረግ የምትፈልጊባቸው ጊዜዎች ሊመጡ ይችላሉ ባላንስ ማድረግ ከባድ ነው ሁሌ ባላንሱን መፈለጊ ነው የሆነ ኮምፕሮማይዝ የምታረጊያቸው ነገሮች ይኖራሉ አይደል የሆነ ነገራችን ለማድረግ ሰዓትሽ አለ ጊዜሽ ንብረትሽ ገንዘብሽ ብዙ ኢንቨስትመንት ነው ቢዝነስ ላይ ኢንቨስት ያደርጉት የሃውስሆልድ ኢንቨስትመንት ማለት ነው was it a wise choice maybe not we don't know ግን እኔ ግን ህልሜንና ሐሳቤን ግን ለማሳካት የሚያስፈልገውን ጊዜ ንብረት አቴንሽን ሁሉም ሳክሪፋይስ ትሰጫዋለሽ ማለት ነው አላማ ስላለኝ እና ቀላል አይደለም ግን it's worth it ማለት ህይወት ውስጥ ነገሮች ቀላል ከሆኑ አንዳንዴ ይሰለቻሉ ሞላል አይደል በታድጊውን ቻሌንጅ ስትደረጊ ነው ፈተናዎች ሲኖርብሽ ስትወርቂ ስትነሽ የምትማሪው ነገር አለ እና በፕሮሰስ ውስጥ የሆነ ፎርም እየሆንሽ ነው የምትሄጂው የተሻለሽ ሰው ሆነሽ at the end of the day አስተምሮን አይደለ ህይወት አስተምሮን ምን ብሎን ነው እንጂ ዝም ብለን ተመታይተን ኤቭሪዴ ቦሪንግም ነው የሚሆነው አይደል እየወደቅን እየተነሳን አዲስ ነገር ስንጀምር ስናሳድገው የሆነ ውጤት ስናመጣ ኢምፓክት ስናመጣ ከሁሉም በላይ ደግሞ ምን ሰራው ስራ ኢምፓክት አምጥቶ የሆነ ሰው ላይ ስታዩ እሱ ከዛ በላይ ደግሞ የሚያስደስት ነገር የለም ያስባለሁ ከዛ ውጭ እንደ እናት እንደ ፕሮፌሽናል እንትን ባላንስ ለማድረግ እሞክራለሁ የቻልኩትን ያህል ፐርፌክት የሆነ ነገር አለኝ ማለት አልችልም አቺቭም አይደረግም ፐርፌክሽን as much as possible እንትን አደርጋለሁ አውትሶርስ አደርጋለሁ ስራዎችን ወይም ዴሊጌት አደርጋለሁ ሁሉንም ነገር ራሴ ልስራ አልልም ሰራተኛ ትቀጥሪያለሽ as much as possible ሪሶርስሽን ሞቢላይዝ አድርገሽ ማባዛት ማለት ነው so that አንቺ ኢምፖርታንት የምትዩ ስራ ላይ ሞር ፎከስ እንድታረጊ ለቤተሰቦች አቬሌብል እንድትሆኚ ማመቻቸት ማለት ነው ብዙ ጊዜ ከቤት ነው የምሰራው የኮርፖሬት ስራ ስሰራ so ቤት በመሆኔ የራሱ የሆነ አድቫንቴጅ አለው ሞር ጊዜ አለኝ ከልጆቼ ጋር ከባለቤቴ ጋር ማሳልፈው ኮምፕሮማይዝ ማላረጋቸው ኤቭሪዴይ ነገሮች አሉ ሩቲኖች ለራሴ ደግሞ ለሳኒቴ ማለት ነው እነሱም ደግሞ አረጋለሁ በትንሹ ትንንሽም ነገሮች ቢሆኑ ለራሴ ጊዜ መስጠት የራሴ ሆኑ ነገሮች እንዲኖሩኝ በማድረግ ባላንስ አድርጌ ለመኖር እሞክራለሁ እንጂ ፐርፌክት የሆነ ይሄ በቃ እንደዚህ ነች እንትኑ አብለሽ የምታገኘው ነገር የለም የሆነ ነገር ሲል አንዱ ይጎላል አንዱ እንትን ይላል እውነት ነው ትክክል ልክ ነሽ አንዳንዴ የሆነ ቢዝነስ ሰምሮ ስናየው በጥሩ ሁኔታ ትልቅ ደረጃ ላይ ደርሶ ስናየው ምናምን ስሙዝ ሄደ አድርገን የምናስብበት ሁኔታ አለ እንዳልሽው ግን ስትራግሎች ይኖሩታል በቃ ወርዝ ያደርጋል ግን ብለሽ መልሰሽ ኩዌስችን የምታደርጊበት በጣሽበት መንገድ ጊዜዎች አሉ አጋጥሞሽ አይቀር በደንብ ይኖራል በደንብ የምትከፊው ዋጋና
የምታገኙው ነገር ወይም ደግሞ ያመጣሽ ያለሽው ነገር ሲደክምሽ በርናውት ስታረጊ እንደዚህ አይነት ጥያቄዎች የምታነሽባቸው ጊዜዎች ይኖራሉና ሁሉም ሰው የሚያልፍበት ነገር ይመስለኛል። ከዛ ውጭ ግን ካነሳሽው በጣም ደስ ያለኝ ሀሳብ እኛ ኮሚኒቲ ውስጥ በጣም ቢደረግ ብዬ የማስበው ነገር አውትሶርስ የማድረግ ልምድ፣ ዴሊጌት የማድረግ ልምድ። እያንዳንዱ ነገር እኛ መስራት የለብንም። በተለይ እንደ ሴትም ሁሉም ነገር መስራት እንፈልጋለን እና ኦኬ እኔ ሽንኩርቱን ባለጠው ለልጅ አቬለብል ከሆንኩኝ ጊዜን ከሰጠሁኝ ኳሊቲ ታይም ማሳለፍ ከቻልኩ ሌላ ሰው ሽንኩርቱን እንዲልጥልኝ ጊዜ መግዛት በቃ ሁሉም ጋር ልደርስ ስለማልችል ማለት ነው። እና ያ ኮንሰፕት በጣም አስፈላጊ ነገር ነው። ስራሽ ላይ ነው በግል ህይወትሽ ነው አፕላይ የምታደርጊው? እሱን እንደው በደንብ ብንሄድበት ደስ ይለኛል። ሁሉም ላይ as much as possible ሁሉም ነገር ላይ ነው። ላይፌ ላይ በተቻለ መጠን ዴሊጌት ለማድረግ እሞክራለሁ። ህይወቴ ላይ ኤቭሪዴይ ህይወቴ ላይ ቤቴ ላይ ስራዬ ላይ ፐርሰናል ላይፌ ላይ ራሴ ላይ ኢንቨስት አደርጋለሁ። ለምሳሌ እኔ የጎደሉኝን ነገሮች እንትን የሚለኝ ሜንተር መቅጠር ካለብኝ ሜንተር ሃይር አደርጋለሁ። አመን ኮንሰልታንት ቢዝነስ ኮች ሊሆን ይችላል፣ ላይፍ ኮች ሊሆን ይችላል። ብዙ ጊዜ በጣም ብዙ ኢንቨስት አደርጋለሁ ራሴ ላይ ታይም። አንዳንዴ ይህን ብር ወይም ለጓደኞች ሰርክቶች ስትነግሪ አይ ካን ኮንሰልት ይልሻል። እኔ ይህንን አማክርሻለሁ እኮ ለእኔ ክፈኝ ምናምን የሚልሽ ነገር አለ አንዳንዴ ነው። ኢትስ ኖት ዘ ሴም ኢቨን ኢፍ ኮንቨርሴሽኑ ራሱ ስለ ሀሳብሽ ስለ ፕላንሽ ማውራቱ ምናምን ቀላል ነገር አይደለም። እኔ አይ ቫልዩ ኢት ኤንድ አይ ዶንት ማይንድ እንትን ማድረግ እዛ ላይ ስፔንድ ማድረግ ስለሚባዛ ማለት ነው። ኢንቨስትመንት እኮ ታይምሽ ላይ የምታደርጊው ኢትስ ቤዚካሊ ኢንቨስትመንት። አት ዘ ኤንድ ኦፍ ዘ ዴይ አት ዘ ኤንድ ኦፍ ዘ ዴይ ምንድን ነው ወረዩ የምትሆኚው? ኤዘር አንቺ ነሽ ኦር ያፈራሽው ነገር ነው ወይ ራስሽንም ሉዝ ማድረግ አለ አይደል? አንዳንዴ በጣም ኦቨር እንትን ሆነሽ ወርክ ሆነሽ ወይም ቴክ ኬር ሳታረጊ ጤንነትሽን ሉዝ ራስሽን ሉዝ ታረጊ ትችያለሽ፣ ፋሚሊሽን ትራዲሽን ሉዝ ታረጊ ትችያለሽ። ሶ you have to find አንዳንድ ነገሮችን you have to know what ሉዝ ባረገው ይሶክ የምትያቸው። ከሱ ውስጥ ደግሞ አንዱ ምንድነው ሉዝ ብናረገው ይሶክ የምንለው is resource finance አይደል? ምክንያቱም you can always make it. ጤንነትሽን maybe you might not be able to recover it. It's hard. We can make more money, more መስራት ነው፣ more creative መሆን ነው፣ more but relationships እንትኖችሽ ምናምን ደግሞ እነሱ ደግሞ words በእንትን የምትለኪያቸው አይደሉም ማለት እውነት ነው። so as much as possible just leverage በቻልሽው መጠን ማለት ነው። እሱ ነው የኔ አድቫይስ። በጣም ደስ ይላል። አይ ቲንክ ተመልካቾችም እንድትወስዱበት እመኛለሁ። አንዳንዴ ዴሊጌት ማድረግ አውትሶርስ ማድረግ ሲባል የሆኑ ሰዎች የሆነ ቦታ ላይ የደረሱ ሰዎች ማድረግ የሚገባቸው ነገር አድርገን እናስበዋለን። ግን አንደኛ ውጤታማ የሆኑ ሰዎችን ስናያቸው ለሁሉም ነገር ሰው አላቸው፣ ሪሶርስ አላቸው። they are willing ያንን ነገር ለማድረግ። ብቻሽንም የምታረጊው ነገር የለም። ግን ባለችን ሪሶርስ ራሱ ቤት ውስጥ ቁጭ ብለን እንኳን ልጆቻችንን እያሳደገን ቢሆን ራሳችንን መጠየቅ ነው። ምን ከኔ ጫንቃ ላይ ልቀንስ እችላለሁ? የትኛውን ዋጋ ከፍዬ? ለምሳሌ ዲዛይነር ልብስና ጫማ የሚያስፈልገኝ ከሆነ ማረግ ወድ ከሆነ ወሪፍ እሱን ቀንሼ መጥቶ በሳምንት ቤቴን የሚያጸዳልኝ ኩክ የሚያደርግልኝ ሰው ብጨምር ያ እኔ ላይ ጫና ከፈጠረ ለሌላ ነገር ሰዓት ካሳጣኝ ሜቢ ልጆቼን እያየልኝ ወጥቼ ተናፍሼ ጓደኞቼን አግኝቼ ሪላክስ አድርጌ እንድመጣ እድል ቢሰጠኝ ይህንን ባለን ሪሶርስ ልናረገው በጣም ኢንከሬጅ ማድረገው ነገር ነው። ለእናቶች በተለይ ለሴቶች ስራ ለምትሰሩ ቤት ውስጥ ቁጭ ብላችሁ እጃችሁን ለምታሳድጉ ሊሆን ይችላል። ሜቢ በዚህ ሰዓት ባለንበት ሰዓት አንድ ሰው የ2 ሰዓት ሊሆን ይችላል አፎርድ የሚያደርገው ሄልፕ መቅጠር ወይም ደግሞ ሰፖርት ማግኘት። let's do that ከዛ እንጀምር። ያ ደግሞ እዛ ላይ ስፔንድ ያደረግነው ነገር 24 ሰዓት ሰፖርት ማግኘት የምንችልበትን እድል እንድንፈጥር ሊያደርገን ይችላል። ኤግዛክትሊ። እኔ ረጅም ጊዜ ኦልዌይስ ናኒ እንዲኖረኝ ይፈልጋለሁ ወይም ደግሞ ሰፖርት የሚያደርገኝ ሰው። ግን መጀመሪያ ስጀምር ለ2 ሰዓት ነበር አፎርድ ማድረግ የምችለው። ግን I was willing ሌላ ነገር ቢቀር እና this is the concept ሁሉም ሰው አፕላይ ቢያደርገው ብዬ የምመኘው ነገር ነው። በተለይ ብቻችንን ሆነን ከሀገር ተሰደን ይሄ ቤተሰብ የዘመድ አዝማድ ድጋፍ ሳይኖረን ልጆች ወልደን እያሳደግን ስራ እየሰራን ሁሉን ነገር ሆነን የምንኖር ሰዎች ትዳራችን ላይ ተጽዕኖ ይፈጥራል። ጤናችን ላይ ራሳችን ላይ ምን ላይ ተጽዕኖ አይፈጥርም? ኤግዛክትሊ። እኔ በጣም you have to protect በጣም I'm turning 42 next week እና really? Yes. Atmosphere. turning የሚባለው 42 ወደ 43 ሊሄድ ነው ማለት ነው። so
ምንድነው like in life ምንማራቸው ነገሮች አሉ አይደል የሆነ በቃ you know በተለይ በቃ 40 ስትገቢ የሚሰማኝ ስሜት አለ ደስ የሚል ስሜት ማለት ነው በጣም የሚገርም I don't know how old you are ግን regardless ማለት ነው በቃ ማቹር የምናረጋቸው early 20s as women ማለት ነው especially professional ሆነሽ ሰው ሀገር ሆነሽ you know it's a lot and I didn't have any help አራሱኝ ስመጣ the only person ያለው ቤቴ was my husband he didn't even know እንዴት እንደሚያገነፋ you know it's hard I don't know so emotional እንትኑ አለ ቀላል አይደለም ገባሽ እሱን ሁሉ ከዛ ፕሮፌሽናል ስራ ሰር ያለሽ መለያየቱ አለ even if ናኒ ሃየር ብታረጊም still ይራሱ ሆነ you know እንትን አለው እሱን ሁሉ ስትሻገሪ የሆነ ቢልድ ያረክሽው እንትን ከሌለ early on ደግሞ የለንም ብዙ ነገር ስሩ ላይፍ ነው የምትማረው እውነት ነው ታይምሽን ፒሲሽን ፕሮቴክት ማድረግ ለራስሽ ጊዜ መስጠት ምናምን የሚለው ነገር ስሩ ፕሮሰስ ግን ካለፉ ሰዎች ስንሰማ በመማር ደግሞ we can apply it early አይደል ያልተማረ ሰው በራሱ ወይ you know ዋጋ ክፍሎ ይማራል የተማረው ሰው ሲያስተምርሽ ግን ሰምተሽ አፕላይ ማድረግ አለብሽ ብልጥ ማለት እሱ ነው ታይምሽን ሴቭ ታደርጊያለሽ አንድ ሰው 10 አመት የፈጀበትን አንቺ በ3 አመት አቺቭ ታደርጊዋለሽ ማለት ነው basically that's the whole እንትን አይደል ኮንሴፕት እውነት ነው yeah so yeah I think that's what you're doing አንቺም የሰዎችን ኤክስፒሪየንስ ሼር በማድረግሽ absolutely hopefully people would learn you know ከዛ ታይማቸውን ሪሶርሳቸውን በደንብ ይጠቀማሉ በደንብ and then it will save them unnecessary wasteful የሆኑ ነገሮች ማለት ነው በጣም I hope እንግዲህ ይሄንን እንደ ብክነት የሚያስበው ከነበረም ሪዲፋይን አድርጎ ፕራዮሪታይዝ ማድረግ ራስን ትዳርን ጤንነትን you know mental healthን ሁሉን ነገር ልናተርፍበት ምንችለው ነገር ነው ሁሉን ነገርኛ መስራት የለብንም ሁሉን ነገርኛ መሸከም የለብንምና የቱ ነው የኔን ፕሬዘንስ የሚጠይቀው እኔ ማድረግ ያለብኝ የትኛው ነገር ነው የቱ ቦታ ላይ ነው ሾፕ ማድረግ ምክንያቱም ሊሚት እንዳለው ሁሉም ነገር መረዳት ያስፈልጋል በየለቱ ተነስተን የሚኖረን ኤነርጂ ሌቭልም ይለያያል አይደለ ያንን ምንድነው ቻርጅ የሚያደርገኝ ወጥቼ ከጓደኞቼ ጋር ሪላክስ አድርጌ መምጣቴ እኔን ምናልባትም ለቀጣይ 10 ቀን ወይ ሳምንት የሚገፋ ኤነርጂ ይዤበት ልመጣ እችላለሁ you need to recharge ከሌለሽ ካፕ ላይ መቅዳታችን የሚባለው አባባል አለ ባዶ ከሆንሽ አንቺ ለሌሎችም አትተርፊም so you have to make sure ራስሽን ቻርጅ ማድረግ ራስሽን ጊዜ መስጠት የሚያስደስትሽን ነገር ማድረግ እንዳልሽው ደግሞ ቫልዩ ሲስተምሽን ሪቫይዝ ማድረግ ካለብሽ ሪቫይዝ ማድረግ ለምሳሌ እኔ I would rather invest on like a business coach or a business ወይም life coach than a handback like invest ከማድረግ ማለት ነው ለኔ ማን ነው I would rather invested on something useful I would rather invested on a help I would rather invested on my business I would rather invested on የሆነ ሐሳብ ቢኖረኝና እሱን ሐሳብ ወደ ፕሮዳክት ወይም ወደ ሰርቪስ ለመቀየር የሚረዳኝ ከሆነ I would rather invest it ቢጠፋም ማለት ነው ገባሽ እና ኢንቨስትመንት እንትናችንም ራሱ እሱንም it needs education by the way plus አብረሽ የምትይ ሰው የሚያሳይሽ ነገር ምታቂው ነው የምታረጊው ለካ እንደዚህ ማለ ይሄ ብሎ እሱን ደግሞ ያው ከሰዎች መማር ነው ኦፕን ማይንድድ መሆን ይጠቅማል ማለት ነው ልክ ነው እንግዲህ ሰዎች የተማሩበትን የኖሩበትን እንደዚህ አይነት ኤክስፒሪየንሳቸውን ሼር በሚያደርጉበት ጊዜ በ60 አመታቸው የገባቸው በ40 አመታቸው የገባቸው ነገር 20 አመቷ ላይ ያለች ሴት ቁጭ ብላ 40 አመት መኖር ሳይጠበቅባት ያንን ዊዝደም ልትወስድና ብዙ ረጅም አመት እንድትኖር ያረጋታል ማለት ነው ተሻለ ሁኔታና ደስ ይላል በጣም በፈልገው ሐሳብ ሰዎች ቢወስዱት ቢገዙት በየምፈልገው ሐሳብ ላይ ነው ያነሳሽልኝ so thank you ደስ ይላል በጣም ግን እስቲ ይሄንን ካወራን አልቀረ ሰክሰስን ምን ብላ ነው ዲፋይን የምታረገው ሄለን so success ለኔ like የህይወት ያላማ ብዬ ያስኳቸው ነገሮች አሉ ለውጥ ላይ የሆነ እኔ የምሰራው ነገር ለውጥ የሚያመጣ ነገር ነው ወይ ከኔ አልፎ ለሌላ ሰው የሚተርፍ ነገር የምሰራው ስራ ከሆነ ለኔ ሰክሰስ ነው ሌላው ለሰው ተርፍ ያለው ወይ like ከራስ ያልፊ ለሰው ሆኝ ያለው ወይ like ለሰው መትረፍ መቻል ማለት ነው በመሰሪው ስራ በሆነ ነገር በምንም ነገር በቃ ለሰው መትረፍ ጥሩ ለሀገርሽ ኮንትሪቢዩት ማድረግ መቻል ለዓለም ኮንትሪቢዩት ማድረግ በቃ መልካም መሆን መቻል ሰክሰስ ነው ብዬ አስባለሁ መልካም ራስሽን ፕሮቴክት ማድረግ ምን ብዙ ነገሮች
የሆነ ውስጥ ጥሩ ማንነትም ቢኖርሽ ፈተናዎችም አካባቢም ሰውም ኤክስፒሪየንስ ይቀይርሻል አይደል ቻሌንጆች እሱን ፕሮቴክት አድርጎ መሄድ ለምሳሌ ያገርሽን ፍቅር እኔ ከትግራይ ነኝና ወላጆቼ ከትግራይ ናቸው ስለዚህ በጦርነቱ ጊዜ ብዙ ከባድ ፈተና አሳልፌያለሁ ለምሳሌ ያገር ያለኝን ኮሚትመንት 2020 ላይ ስትለወጥ እንዳታመልጠኝ ብያትቻት ሄድኩኝ አገሬ አልጠላትም አሁንም ገባሽ it's not like የሆነ circumstances ካቅምሽ በላይ ቢሆኑ እሱን ፕሮቴክት አርጌ ሰርቫይቭ አርጌ ፍቅሬን ሜንቴን አርጌ አላማዬን ቫልዩን ሜንቴን አርጌ ሼክ ሳላረግ ማለፍ መቻል ለኔ ሳክሰስ ነው it's a success basically ማለት ነው ለአላማሽ ለቫልዩሽ መቆም መቻል ዝም ብለሽ ሼክ አለማድረግ ነገሮችን ለምን እንደምትሰሪ ማወቅ ለምን እንደምትኖሪ ማወቅ ከዛ ደግሞ የምትወልጃቸው ልጆችን ደግሞ ጥሩ ዜጎች ሰዎች ሆኖ እንዲያድጉ ማድረግ ከእግዚአብሔር ጋር ነው ኦፍ ኮርስ አይደል ግን እንደሱ ማድረግ ከቻልሽ it's a success ለኔ that's it ከዛውጭ I guess ከዛውጭ ብዙ ሌላ success ምነው የለም ኦኬ በጣም ደስ ይላል ሰፊ ሐሳብ ጥልቅ የሆነ ትልቅ የሆነ ሐሳብ ነው ያነሳሽውና ያው ሁላችን በተለያየ መንገድ ዲፋይን ስለምናደርገው ደስ ይለኛል እንግዶቼን መጠየቅ ምን ብለው ዲፋይን እንደሚያደርጉትና ደስ ይላል ልምድ አለሽ በሆነ ጊዜ ከራስሽ ጋር ሆነሽ ሪፍሌክት የምታደርጊበት እንዲህ ነው መንገዴ ትራኬን ጠብቄ እየሄድኩ ነው ከትራኬ ወጥቻለሁ ምናምን ብለሽ ራስሽ ጋር ሪፍሌክት የምታደርጊበት በጣም አለኝ ከድሮ ጀምሮ የነበረኝ ልምድ ነው even in my early 20s ኮሌጅ ሙኝ ኢትዮጵያ ሁሌ ምን አይነት እንትን አለኝ ስቲል ማረጋው በቃ ራንደም ወረቀት ላይም ኖትቡክ ላይም የተወለድኩበትን ዓመተ ምህረት እጽፋለሁ ከዛ የሚቀጥሉና ዓመተ ምህረቶች ዘረዝራቸዋለሁ ከዛ እዚህ ላይ ህፃን እዚህ ተወለድኩ እዚህ ጋር ህፃን ነበርኩ እዚህ ጋር ሞለጸናት ነኝ እዚህ ጋር ኤሌመንተሪ ስኩል ነኝ እንደዚህ ያርኩ አመቶቼን ሁሉ ሪቫይዝ አደርጋቸዋለሁ በጣም ብዙ ሶፋር በጣም ብዙ መቶ ጊዜዎች ከዛም በላይ አርጌዋለሁ ይሄን ፕራክቲስ አርገዋለሁ በጣም ፍሪኩዌንትሊ አርገዋለሁ ሪቫይዝ ማድረግ ህይወቴን ወረቀት ላይ ማየት ደስ ይለኛል ከዛ እዚህ ጋር ኮሌጅ ነበርኩ ከዛ እዚህ ጋር እንትን ነበርኩ በዚህ አመታት ውስጥ ኦኬ ይሄን አቺቭ ይሄኛው በጣም ኢፌክቲቭ ኤጅ ነበር ላለው ከዛ ፕሮጀክት ደግሞ አረጋለሁ ፕሮጀክት አረጋለሁ ላይክ በዚህ አመት ላይ እንደዚህ ሆናለሁ ወደፊቱ ደግሞ አረጋለሁ በተለይ early on in my 20s በጣም ፕራክቲስ አረጋው ነበር አሁን ሞር እየቀነስኩ መጣ for some reason I don't know ግን በጣም aggressively revise አረጋለሁ ላይፌን እና አሁን at least ቢያንስ በአመት ሁለቴ ምናምን አረጋለሁ እድሜ ወደሚቀጥለው አመት ከመሄዴ በፊት ግዴታ ሂሳብ ሰርተሽ ነው ኢንቨንተሪ ዛይቲ ሁሌም ማረጋው እሱን ነው ለምሳሌ ፓርክ መሄድ ካለብኝ ሂጄ ጊዜ ወስጄ ራሴን እንትን አረጋለሁ በቃ I like revising my life ነገ ልደቴ ከሆነ ዛሬ ሆነ ጊዜ ስፔንድ አረጋለሁ ላይፌን ሪቫይዝ በማድረግ ኢንቨንተሪ በመስራት ደስ የሚለኝ ነገር ነው ምክንያቱም I think it's just enjoyable አንደኛ grateful እንድትሆኒ ያረጋሻል ያልሰለፍሽውን ያቺ ከዛ ደግሞ it makes you hopeful ለፊቸርም እንድታስቢ ፕሮጀክት እንድታረጊ ምክንያቱም ሊሚትድ አይደለ ታይማችን so it's good to be aware of it መስለኛል እውነት ነው በጣም አስፈላጊ ነገር ነው በጣም ወደው ሐሳብ ነው በተለይ ደግሞ እድሜ ልክ እንደው ልደትን ሴሌብሬት ማድረግ ሲባል ቁጥር ምናምን መቀየርና ዛሬ እንደዚህ አመት ነው ማለት ሳይሆን ምን ነበር ያደረኩት ፈጣሪ በሰጠኝ ያለፈው አመት ያሰብኳቸው ነገሮች ምን ያህሎቹን አሳክቻለሁ ምን አይነት ህይወት ነበረኝ ራሴ ላይ ምን ያህል ሰርቻለሁ ብሎ ቼክ ማድረግ መለስ ብሎ ለነገ ደግሞ ማሰብና ማቀድ በጣም እሱ ደስ የሚል ሐሳብ ነው ተመልካቾችም እንደሚወስዱ አስባለሁኝ ልክ ወሩ ሲገባ ጀምሮ ማስበው ነገር ነው ራሴና እና ሂሳብ ነው መሰራው በቃ ሐሳብ ነው የሚይዘኝ በቃ እንዴት ነበር ምናምን ደስ ይላል በጣም በየለቱስ የምታደርጋቸው ልምዶች ለምሳሌ ጠዋት ተነስተሽ ማልተው ነገር ይሄን ሳደርግ ስሜቴ ጥሩ ይሆናል ኤነርጂ ጥሩ ይሆናል ይሄ ልምድ አለኝ ምትዩ ወይ ማታስተኝ ሊሆን ይችላል ማትደራደሪባቸው ነገሮች እስቲ ባክሽ ያሉ በጣም አንደኛ ጧት ስነሳ of course አመስግኜ ነው የምነሳው በቃ በሰላም ያሳደርከኝ በሰላም አውለኝ እና ብዬ ራሴ የሆነች ሪቺን አለች እንሷን ብዬ ነው ዝም ብዬ ብድግ ብዬ ራንደምሊ ዲስኦሪየንት ሆኜ መነሳት አልወድም ተመልሼ መግባት ካለብኝ አልጋይ ተመልሼ ተስተካክዬ ነው የምነሳው wow it's so weird man I don't know just እንትኔ like I cannot just ብድግ ብዬ ምናምን ብነሳ ቀኔ ብድግ ብሎ የሆነ ራንደም ይሆን ነው የሚመስለኝ so ካልጋ ራሱ ስነሳ I want to take my time
even if it's 2 minutes 1 minute I want to sit I want to ካልጋይ በትክክል መነሳት be present ፈልጋለሁ እዛ ሞመንት ላይ so I acknowledge that I'm awake like ይሆናል thank God በሰላም አሳደርከኝ ተመስገን በሰላም አውለኝ እንደዚህ በቃ ከዛ forgive my sins ምለውን ነገር ብዬ እጀምራለሁ ቀን እንጂ ዝም ብዬ አልወጣም ምንም በቃ ቢሆን አንድ ደቂቃ ተመልሼ ይገባታለሁ ማለት እንጂ ተመልሼ ይገባል ደስ ይላል እና እንደዛ ነው ማረገው ከዛ ባሻገር as much as possible I try to stay away ከአላስፈላጊ ኢንፎርሜሽኖች which is social media ምኑ ስልካችን አለ አይደል so ብዙ ጊዜ ሞርኒንግ ፕሬየር ሰማለው ወይ የመዝሙር ክርስቲያን ሶንግስ ሰማለው ወይ ፖዚቲቭ ነገር ሰማለው in that aspect እሱን ነው በዛ መልኩ ነው ቀን የሚጀምረው ከዛ የተወሰነ አንዳንድ እንቅስቃሴ ያደርጋለሁ ሁሌ ያራረግም ማሻሻል ያለብኝ ነገር እሱ ነው still working on it that's my goal ማለት ነው okay ከዛ የተወሰነ እንትንላለሁ ከዛ ሁሌ ስኪፕ ማላረገው አንድ ማግ እንደዚህ ለብ ያለ ውሃ ቀዝቃዛ ውሃ ባይዘው አልጠጣም ሙቅ ውሃ ነው የምጠጣው ለብ ያለ ውሃ ነው የምጠጣው ሙቅ ያለ ውሃ እሱን እጠጣለሁ ከዛ ቡና ይናረጋለሁ ከዛ በቃ ወደቀኝ እንትና አርጌ ኤነርጂን ከፍ አርጌ ቀሪን ጀምራለሁ ማለት ነው ማታ the same thing ማታ ስተኛ ደግሞ I just become so grateful for the day whatever day might have been እግዚአብሔርን አመስግኜ በቃ I'm grateful ከዛ በሰላም አሳድረኝ hopefully በሰላም አድራለሁ ብዬ እግዚአብሔርን አሳድረኝ ብዬ ተኛለሁ that's what I do usually በጣም ደስ ይላል አስተማሪ ነው again በተቻለ መጠን present ሆነን እንደነቃን ስልካችንን አንስተን የሆነ ዓለም የተራወጠው ዓለም ውስጥ ገብተን አእምሯችንን እንደዛው ግራ ጋብተን ምናምን ሳይሆን scares me በጣም ተረጋግቶ በጣም ደስ ይላል ያ እንደዛ መሆን አለበት ቀንሽን ጀምሪ በተቻለ መጠን ለዩኒት ፕሮቴክት ማድረግ አለብሽ ቀን አጀማመርሽ የጧት ሰው ነሽ በጣም የጧት አይደለሁም like almost 5:45 6 ካቢ ጧት ከሚባሉት ውስጥ ነው ኦኬ ደስ ይላል በጣም እስቲ ፕሮዳክቶችን ለማያውቁ ሰዎች ምን ፕሮዳክቶች አሉሽ የምታሳየን ነገር ካለ አለ ፕሮዳክቶቼ የወይኒ ሂላዝ ቢቲ ፕሮዳክቶች የከለር ኮስሞቲክስ ናቸው የከንፈር ላይ የአይን ላይ የፊት የመዋቢያ ምርቶች ናቸው እነዚህ ሊፕስቲኮቻችን ናቸው ሳምፕል ሊፕስቲክ ነው ሊፕ ግሎሶች አሉ ምን ናቸው እነሱ ስማቸው ስያሜያቸው ኢትዮጵያዊ ስያሜ ኢንስፓየር የሚያደርግ እነ ውቢት ደፋር ጀግኒት እናት ልዕልትን ትወጃታለች ልዕልትና ጀግኒት አሉኝ ለዛ ነው ሁለቱ በጣም ቆንጆ ኮምቢኔሽን ናቸው ባይ ዘ ዌይ እና ሚክስ ኤንድ ማች ማድረግ የምትችያቸው ፕሮዳክቶች ናቸው ለምሳሌ እዚህኛው ባንድል ላይ ኪያ እናት እና የካቲት ሊፕ ግሎሶቻችን ከመስከረም እስከ ጳጉሜ ነው ስያሜው 13 months of sunshine ነው የባንድሉ ስም ሌሎቹ ሊፕስቲኮች ማቶቹ ደግሞ ተስፋ ኮሌክሽን like ሜሴጂንግ አለው ሁሉም ነገር ትርጉም ያለው ነው ስያሜያቸውም እንዲሁ የሆነን መልእክት የሚያስተላልፉ ወይም የሚያበረቱ ወይም እንደዚህ ቁንጅናን የሚገልጹ ቃላቶችን ነው የምንጠቀመው ዲዛይናችን እንደምታየው ነው እንግዲህ ጥለት አለው ዩኒክ የሆነ እንትን ነው የራሳችን ብራንዲንግ አለን ቆንጆ ከሌላ የሚለየን የራሳችን ብራንዲንግ አለን እንደዚህ በሲንግልም በሴትም እንደዚህ ይሸጣሉ አይሻዶዋችንም እንደዚሁ ይባላል ጥለት ይባላል ቡናማ ሻደው ስለ ቡና ታሪክ የሚገልጽ ውስጡ ያሉት ሼዶች የቡናን ታሪክ አመጣጥ ነው የሚገልጽ ነው ዲዛይኑም እንደዚሁ እዚህ ላይ አሁን ስታይ ኦሪጂን የሚል ቃል አለ የኢትዮጵያ የቡና ኦሪጂን ስለሆነች ከፋ የሚለው አለ አንዱ ሼድ ወንዱ ቡናችን ሶ የሳምፕል የጅማ ሲዳማ ሐረር ብዬ ኔሚንጉ ምንድነው የሆነ ታሪክ ይገልጻል ስለቡናና ኢትዮጵያ የሚገልጽ ነገር አለው ማለት ነው ሶ ሁሉም ፕሮዳክቶቻችን ስያሜያቸው ዲዛይናቸው የቀለም ምርጫችን ሁሉ ታስቦበት ነው በጣም ደስ ይላል ማለት ነው ይሄን ይመስላል እንግዲህ በጣም ደስ ይላል ሶ የሚፈልግ ሰው ዩኤስ ውስጥ የሚኖር ወይም ደግሞ በሌሎችም የዓለማችን ክፍል ላይ የሚኖር ሰው እነዚህን ፕሮዳክቶች ከፈለገ ኦርደር ማድረግ ነው የሚችለው ኦንላይን ያ ኦንላይን helazbeauty.com ላይ ሾፒፋይ ስቶር አለን እዛ ላይ ኦርደር ማድረግ ይችላሉ ወይም ደግሞ ኢትዮጵያ ሆኖ ደግሞ ሱቆች አሉ በአካል ተገኝተው ሞክረው ቴስት አድርገው መውሰድ ይችላሉ ማለት ነው ሱቆቻችን መገናኛ ሜክሲኮም አለ ዘፍመሽ ላይ መገናኛ እንገኛለን እንደዚህ
ይሄን ይመስላል። የት ነው የምታመርቷቸው ፕሮዳክቶቻችሁ? ሁሉም ፕሮዳክቶች ዲዛይን የሚደረጉት ዩኤስ ነው። እዚህ ነው ዲዛይን የሚደረጉት እዚህ ነው። የሚመረቱት የተወሰኑት ኤዥያ የሚመረቱ አሉ። የተወሰኑ ፕሮዳክቶች ካናዳ የሚመረቱ አለን። አሁን ግን ኢትዮጵያ ላይ ማኑፋክቸሪንግ ለመስራት እየሞከርን ያለ ነው። ፕሮሰስ ላይ ያለ ነው። ምክንያቱም ለኢምፖርት እንትኑ በጣም ከባድ ነው፣ ኤክስፔንሲቭ ነው። ፕራይሳችንን ውድ አድርጎታል ከኢንፍሌሽን ጋር ምናምን። ለዚህ እሱን ለማስተካከል እዛው ማኑፋክቸር ማድረግ እያሰባችሁ ነው? እየሰራን ነው ያለ ነው። እንደሚሳካላችሁ አምናለሁኝ። ደስ ይላል በጣም። ኢትዮጵያዊ ስም ያላቸው እነዚህን ማየት በራሱ ደስ የሚል ነገር ነው። በርቱ፣ ውጤታማ እንደምትሆኑበት አምናለሁኝ። የመጨረሻ ብታስተላልፊው መልእክት ካለ እድል ልስጥሽና እንጨርሳለን። መጨረሻ ማስተላልፈው መልእክት ለወጣት ሴቶች ወይም ኤኒ ሴት ቤዚካሊ ነው እራሳችሁን ህልማችሁን አትርሱ። ኤኒ ቢዝነስ የሚፈጠረው የሆነ ኮንትሪቢዩት የምናደርገው ነገር ሁላችንም ውስጥ አለ እና እሱን ግን የምናደርገው ራሳችንን ስናዳምጥ ነው፣ ራሳችንን ስናስታውስ ነው። አላማዬ ምንድነው? ፍላጎቴ ምንድነው? ስኪሌ ምንድነው? የሚለውን አለመርሳት በህይወት ጉዞ ውስጥ እና አስተዋጽኦ ማድረግ እንደምንችል፣ ለውጥ ማምጣት እንደምንችል አምነን ኮንትሪቢዩት እንድናደርግ ለራሳችንም ጥሩ ስሜት እንዲሰማንም ስለሚያደርገን ከእናትነቱም ከምኑም በላይ ደግሞ አሰብ ቢዝነስም ውመን አንተርፕረነርስ ሆነን ክሪኤተርስ ሆነን ደግሞ ኢምፓክት ሞር ከኛ የዘለለ ደግሞ ትልቅ ነገር የማድረግ አቅም ስላለን እሱን ከመጀመር አትፍሩ። ለመጀመር is never too late። ጀምሩ እና ስሩ። ሄላዝን ቢዩቲን ደግሞ ተጠቀሙ። በደንብ እኛም ኢንከሬጅ እናደርጋለን። ደግሞ እዚህ ባሉ ቢዩቲ ሰፕላይ ስቶሮች እንደምናየው አምናለሁኝ። ቢዩቲ ስንሄድ፣ ሴፎራ ስንሄድ ሄላዝ ቢዩቲ የራሱ ሼልፍ ኖሮት እንድናየው እንመኛለን። ውጤታማ እንደሚሆን በደንብ አስባለሁኝ። ቴንክ ዩ ሶ ማች። በጣም ኢንስፓይሪንግ የሆነ ህይወት ነው ያለሽ ጀርኒ። ብዙ ሴቶች፣ ወጣቶች ወይም የተመለከቱ እንግዶቻችን ሁሉ የሚማሩበት ቆይታ እንደነበረ አምናለሁኝ። በጣም አመሰግናለሁ። እኔም አመሰግናለሁ። በጣም አመሰግናለሁ ስለጋበሽኝ ወደ ሾውሽ። ቴንክ ዩ። ውድ የጀሚ ሾው ተመልካቾች በቆይታችን ከሄለን ጋር የነበረውን አይታችሁ እንደተማራችሁበት የወሰዳችሁት ነገር እንደሚኖር አምናለሁኝ። ፕሮዳክቶቿን ገዝታችሁ ተጠቅማችሁ እንድታበረታቱ ኢንከሬጅ አደርጋለሁኝ። ዌብሳይቱን እናስቀምጥላችኋለን። እንዲሁም ኢትዮጵያ ውስጥ ያላችሁ ደግሞ ሄዳችሁ ሞክራችሁ እዩት። የምትጠቀሟቸው ፕሮዳክቶች ካሉ ኦልሬዲ ኮመንት ላይ አስቀምጡልን። የእናንተ ፌቨራይት የሆነውን አሳውቁን። በፕሮግራማችን ጥሩ ጊዜ ከኛ ጋር እንዳሳልፏችሁ አምናለሁኝ። በቀጣይ የጀሚ ሾው ፕሮግራሞች ከሌሎች እንግዶች ጋር እንገናኛለን። እናመሰግናለን።